ሰላም ጋይስ እንዴት ናችሁ? ስብራት ነኝ። ፕሪሚየር ሊግ ሊጀመር ነው እንግዲህ ያበደ ፕሪዲክሽን ይዤላችሁ መጥቻለሁ። ቶታል ማለት ነው ሁሉም የት ይጨርሳል ብዬ ማስበውን እነግራችኋለሁ። ሰብስክራይብ ማድረግ አትርሱ። እንጀምር እንግዲህ የፈጠነ እዚች ጋር ደቅል በለላችሁ። እና መጀመሪያ ስንጀምር ሄል ሲቲ እንግዲህ ያው የተጠናበት ነው አልዋሻችሁ። ሄል ሲቲ እኔ በጣም የሚመቹኝ ቡድን ነበሩ እውነት ለመናገር ላይክ እየቋጠርኩላቸው ነበረ ፕሮሞት እንዲደረጉ ጄኒንሊ። ግን የሚያስጠላው ነገር በጣም በእድል ነው የመጡት። ላይክ ፕሌይኦፍ ላይ ራሱ ለመግባት ስድስተኛ ለመጨረስ ስንት ነገር ላይክ እንደተሳካላቸው ሪክሳም አለማሸነፋቸው ነው እውነት ለመናገር ላይክ ሄል ሲቲ እንዲገባ ያደረገው። ከዛ እና ናካውት ስቴጁንም በደንብ ኮንቪንሲንግሊ አይደለም አሸንፈው ያለፉት፣ ግን እንደምንም ብለው ፕሌይኦፍ አሸንፈው መጥተዋል። ግን ስኳዳቸው ሊትራሊ ኦሊቨር መክበርኒ ብቻ ነው ደህና ተጫዋች ያላቸው እና የሚከብዳቸው ይመስለኛል። ጄኒንሊ የሚከብዳቸው ይመስለኛል። ሶ 20ኛ ሄል ሲቲ፣ 19ኛ እዚህ ጋር ትንሽ ክርክር ነው ማመጣው ፉልሃም ለምን ልትሉኝ ትችላላችሁ። እኔ ያው አምና እንትና ማነው ሰንደርላንድ እንደሚሄድ አይቻለሁ። ስለዚህ ዘንድሮ አይቻለሁ ስላችሁ ፕሪዲክሽን ላይ ሰንደርላንድን 13ኛ ነበር ይጨርሳል ያልኩት። አይ ኒው they would have a great season አላ ጭራሽ ዩሮፓ ሊግ ምናምን መግባታቸው በጣም ሰርፕራይዝ ነው። ግን ቡድን ሲደክም ማወቅ አለባቸው። አሁን ፉልሃም በጣም የሞተ ቡድን ነው ያለው። ምክንያቱም ማርኮ ሲልቫ ወጣ፣ ሌላ ተከላካይ ኢሳ ዲዮፕ ዋና ተከላካያቸው ነበር አምና ወደ ኢፕስዊች ተዘዋውሯል። ሌላ ዋና አጥቂያቸው የነበረው ራውል ሂሜኔዝ አዎ ከሪያል ማድሪድ ያመጡት ልጅ አለ። ፓላሲዮስ እና ጎንሳሎ ጋርሲያ መጥተዋል። ግን ስቲል ይከብዳል። ፕሪሚየር ሊግ ለማንም አጥቂ ቀላል አይደለም እና ምንም ያህል አጥቂ ቢኖራቸው ዲፌንሳቸው የሌለ ኩዌሽኔብል ነው። ፕላስ ሃሪ ዊልሰን ላይክ ሌላ ክሪኤቲቭ ዋይዝም የሚያግዛቸው ላይክ ከባድ ፐርፕል ፓች ላይ ነበር ጀለስ በጣም አዛ ነው የሚሆንባቸው ብዬ አስባለሁ። እና ፉልሃም አርቤሎዋኑም አሰልጣኝ የምናውቀው ነገር የለም። ሊትራሊ ፈርስት ጆብ በሉት መጀመሪያ የማድሪድ ስታፍ ውስጥ ነበር የሚሰራው። አሁን እዚህ መጥቶ ፕሪሚየር ሊግ ዝም ብሎ ኮንከር ያደርጋል ማለት ቀላል ነገር አይደለም። ምክንያቱም ፕሪሚየር ሊግ በጣም ከባድ ነው ከምር ጋይስ። እና 19ኛ ብዬ ፉልሃምን ደቅ አድርጌያቸዋለሁ። ከዛ 18ኛ ኮቨንትሪ ኦፍ ኮርስ ፍራንክ ላምፓርድ ስለሆነ ግዴታ አላ እንትን ያደርጋሉ ብዬ አስባለሁ። ፋይት ማድረጋቸው አይቀርም፣ ግን ስቲል የሚወርዱ ይመስለኛል። ስኳዳቸው ምንም ጠንካራ አይደለም። አካዳሚ ልጆች ናቸው ያሉት አብዛኞቹ ከቶፕ 6 ምናምን አካዳሚ የወጡ ልጆች ናቸው ያሉት። ሰው አይ ኖ ላምፓርድ አለ ይችላል እንደዚህ አይነት ተጫዋቾች። ግን አይ ቲንክ ኮቨንትሪ ላይክ ኮሌክት አድርገው ድጋሚ ሌላ ጊዜ ፕሮሞትድ ሆኖ የሚመጡ ይመስለኛል። ፓኬጅ ዲላቸውን ወስደው ከዛ ድጋሚ በደንብ ጠንክረው የሚመጡ አይነት ቡድን ይመስሉኛል። ምክንያቱም በጣም እያደጉ ነው። ኤፍኤ ካፕ ሴሚ ፋይናሊስት ነበሩ ካፕል ሲዝን ሲገባ ከዩናይትድ ጋር ትዝ ይላቸዋል። እና ላይክ ቡድኑ እያደገ ያለ ቡድን ነው። ግን ስቲል አንድ ስቴፕ የሚቀረው ይመስለኛል። ዞሮ ስቴፕ የማይቀረው ቡድን አዮ ሰርቫይቭ ያደርጋል ብዬ አስባለሁ። ከዛም በላይ ሊሄድ ይችላል። ኢፕስዊች ያንንም ሲመጡ ትንሽ እንዳስቸገሩ ሁላችንም እናውቃለን። ግን አሁን ወጥቷል አሰልጣኙ ኬረን መኬና ወጥቷል። ጋሪ ኦኒል ነው የሚመጣው እና ጋሪ ኦኒል ኮምፒቴንት አሰልጣኝ ነው። ወልቭስም ቦርነሞዝም እናስታውሰዋለን። ግን የሱ አንድ ጠንካራ ነገር የሚያደርገው ኢፕስዊች ያላመጡት ተጫዋች የለም። ኢሳ ዲዮፕ ብያቸውላ። ከሱ በኋላ ኢንሲሶ ሁሊዮ ኢንሲሶ ላይ ሁላችንም እናውቀዋለን ኢንሲሶን ምን ያህል ጠንካራ እንደነበረ እና እሱ አለ። ሌላ ደግሞ ኢሳ ዲዮፕ ተከላካይ ላይ ያለ አብዱል ፋታውን ካወቃችሁት ሌስተር የነበረው ዊንገራቸው ቶፕ ታለንት ያኔ መጀመሪያ ሲመጡ ከማሬስካ ጋር ያበደ ሲዝን ነበር ያሳለፈውና ላይክ አሴ ያንግስተር ኖባዲስ አክቹሊ ቤተር አላ አዲስ ከመጡት በጣም የሚታይ ተጫዋች ነው የሚሆነው። ሌላ የሚታወቅ ጄደን ፊለጂን ፊዮረንቲኖ ካወቃችሁት ቤንፊካ የነበረ ተጫዋች አምና በርንሌ መጥቶ ምንም አላደረገም፣ ግን ስቲል ታለንት ከባድ ታለንት ነው። ቤንፊካ ነበረ። አክፖም መታለች የአርሴናል የድሮ የነበረ
ፑሽ ማድረጋቸው አይቀርም ከምር ፑሽ ማድረጋቸው አይቀርም። ከዛም ውጪ ራሱ ላይክ ዳይዘን ማይዳ አለ ለሴልቲክ ሊትራሊ ሊግ ታይትሉን የሰጣቸው ተጫዋች ነውና አይ ቲንክ ያበደ ሲዝን የሚኖራቸው ይመስለኛል። ኢቨን ላይክ ዩሮፕ ምናምን መሄዳቸው የሚቀር ሊሄዱ ይችላሉ፣ ማንም አያውቅም። እኔ እንጃ ላይክ እኔ አይ ቲንክ ላይክ they going to have a good season። ግደሉኝ ከፈለጋችሁ። 17ኛ ኢፕስዊች ብለናል። 16ኛ ማነው? ክሪስታል ፓላስ አይ ኖ ላይክ አላ እንጠብቃለን ከክሪስታል ፓላስ ሁሌ፣ ግን ዩሮፓ ሊግ አለ ሶ ትንሽ የሚከብዳቸው ይመስለኛል ላይክ ለማሻሻል። አዲስ አሰልጣኝ አይ ቲንክ ፊሊሽ ሳጅ ነው አይ ቲንክ ስሙ ረስቼዋለሁ በደንብ፣ ግን አሪፍ አሰልጣኝ ነው። ፕላስ ላይክ ዩቲላይዝ አልተደረገም፣ ግላዝነር ስኳዱን በደንብ አልተጠቀመም እውነት ለመናገር እና አይ ቲንክ ኢፕስዊች ላይክ ቻንስ አላቸው፣ ብዙ ታላንቶች አሉ። ሚድ ቴብል በትክክል ፊኒሽ የሚያስደርጉ አይነት ተጫዋቾች ናቸው። ሶ አይ ቲንክ ለፓላስ 16ኛ በቂ ይመስለኛል። ከዛ ኋላ 15ኛ ሊድስ ለምን ሊድስ 15ኛ ልትለኝ ትችላለህ? ላይክ አምና ጠንክሯል ነበር ምናምን አይ ኖ ላይክ ትራፎርድ መምጣቱ ሃሪ ዊልሰን መምጣቱ ጠንካራ ነገር ነው ለሊድስ። ግን ችግሩ ምንድነው? ዳንኤል ፋርከ እንደዚህ አይነት ጨዋታ አይችልበትም። አምና የተረፈው ሰውየው ሊባረር ነበረ፣ ስፔስ አውት ላረጋት ሰውየው ሊባረር ነበረ፣ ግን የተረፈው ተከላካይ በማጫወት ነው። ላይክ ተከላካዮችን በጣም በመከላከል አላ ስሪያት ዘባክ ምናምን መጫወት ጀመረ። ታናካ አንድሪች ምናምን አሪፍ ፐርፎርም ማድረግ ጀመሩለት፣ ሶ መጫወት ቻለ። ግን አሁን ትራፎርድ መጣ ማለት ላይክ እንደ ኖርዊች ጊዜው ላይክ ቢልድ አውት ፍሮም ዘ ባክ ምናምን ሊጀምር ነው ማለት ነው። ሶ ያለ እሱ የሚጠቅመው አይመስለኝም። ለዳንኤል ፋርከ አይችልበትም። ሬሌጌሽን ሁላ እያሰብኳቸው ነበረ። ጀስት አላ ትራፎርድ እያለ ያባበዱ ሴቮች እያደረገ ፒክፎርድ ኤቨርተን ላይ የተጫወተውን አይነት ሮል የሚጫወትላቸው ይመስለኛል። ሶ ለዛ ነው እዚህ ደረጃ ላይ ያደረኳቸው። ሊድስ 14ኛ አይ ቲንክ ሰንደርላንድ እዚህ ጋር ነው። ሰንደርላንድ 14ኛ ሰንደርላንድ ነው። ላይክ አላ ዩሮፕ አለ ፕላስ ያስፈረሙ ተጫዋች አይ ቲንክ ሙኒየርን ብቻ ነው ማውቀው እና ላይክ አሪፍ ስኳር ነው፣ ግን አይ ዶንት ቲንክ እንደባለፈው ፑሽ የሚያደርጉ ግን ዲፌንሳቸው አሪፍ ስለሆነ ብቻ ወደ ኋላ የሚጎተቱ አይመስለኝም። እንደኔ at the end of the season ብቻ ላይክ የሚጎተቱ አይመስለኝም። ፕላስ ላይክ ቀደም ብሎ አሪፍ አጀማመር ካደረጉ ለነሱ ቶፕ ነው። ሶ 14ኛ ሰንደርላንድ እና 13ኛ ማን ነው? ኤቨርተን እንደ ፓላስ እየሆኑ ነው። አይ ቲንክ ስኳዳቸው ትንሽ እንጃይና ግሪሊሽ አሉ ሊወጡ ግሪሊሽ ወጥቷል ኦሬዲ ተመልሷል ወደ ሲቲ፣ ግን እንጃይ እንትን አለ ሊወጣ ይችላል። አልሂላል እየተባለ ነው። አርሴናልም ፕሮባብሊ ላይክ ሊያየው ይችላል ባለቀ ሰዓት ከፈለገ እና ላይክ አልሂላል የሚሄድ ከሆነ በተለይ ላይክ ለኤቨርተን ትንሽ አዛ ነው። ታይሪክ ጆርጅ አለ አዲስ ታለንት፣ ግን ዴቪድ ሞይስ የሚያቆያቸው ይመስለኛል ዞሮ ፕላስ ላይክ ብዙ ሚድ ቴብል ቲም ዩሮፕ ስላለ አይ ቲንክ እነዚህ ደግሞ አድቫንቴጅ መጥተው እዛ ጋር ብቅ የሚሉ ይመስለኛል። አሁን ደግሞ ከሚድ ቴብል ሃየር ሃፉን እናየዋለን። ሶ 12ኛ ማን እንላለን? ፎረስት አይ ቲንክ ፎረስት ይመስለኛል። ምክንያቱም ላይ ግላዝነር ይችላል እናውቃለን እንደሚችል፣ ግን ግላዝነር ስቲል ያለውን ስኳድ መጠቀም ነው የሚፈልገው። የኔ የተመጠነ ተጫዋች አላ 14 15 ተጫዋቾቹን ቢጠቀም ነው። ሌላው ወፈች ያል ሊያሳድጉ አይፈልጉም። ፑሽ ሊያደርግ ይችላል ዩሮፓ አልዋሽም፣ ግን እስቲ እናየዋለን። ከሱ በላይ ያውን እነ ቦርንሞዝ እነ ብሬንትፎርድን ያስቀመጥኩት ሶ እነሱ ላይ ያላ አድቫንቴጅ መጥቶ ከፍ ሊል የሚችልበት ቻንስ አለ አም ፕሪቲ ሹር። ከዛ በኋላ ማንን አስቀምጣለሁ? አይ ቲንክ ማን ነው? ቦርንሞዝ ሶሪ ብሬንትፎርድ ልል ነበር። ቦርንሞዝ ኦብቪየስ ላይ ካላ ያስወጣሉ ያስገባሉ። ሌላ ምንም የለውም የቦርንሞዝ ስታይል። ላይክ ያ ልጅ ራሱ ላይክ ማን ነው ራይት ባካቸው የነ ችግር ተፈጠረበታ ለፊዮረንቲና በውሰት ሰጡት።
ከዛ አመጡ ሌላ ከኤልቼም ፉልባክ አምጥተዋል እና ላይክ አንቶኒዮ ሲልቫም አለ አዲስ ሳይኒንግ ሶ አይ ቲንክ ላይክ አላ የቦርንሞዝ አመራሮች ምን ያህል ሶሊድ እንደሆኑ ሁላችንም እናውቃለን። ሌላኛው ደግሞ 10ኛ ላይ አይ ቲንክ ብሬንትፎርድ የሚችለው ይመስለኛል። cuz like ብሬንትፎርድ ሁሌም ብሬንትፎርድ ነው። ያን ያህል ብዙ ተጫዋች አልተወሰደባቸውም፣ ግን ቁልፍ ተጫዋች ጆርዳን ሄንደርሰን ወጥቷል። ግን ያን ያህል ብዙ የተወሰደባቸው የለም። ሴት ፒስ አዳዲስ ህጎቹ ሊጎዷቸው ይችላል ብላችሁ ታስባላችሁ? ግን I really don't think so. ስለምናገር I really don't think so. ከዛ በኋላው ወደ 9ኛ ስንሄድ ብራይተን አሪፍ አፕሮች ወስደዋል። አላ ዩሮፕ አሪፍ ፐርፎርም ማድረግ የሚፈልጉ ይመስላሉ። ምክንያቱም ኦልሞስት ሁሉም ሽማግሌ ከቬልትመን በል ያ ስሙ ጠፋብኝ ተከላካያቸው የነ አዳም እንትና የሚባል 6 ቁጥራቸው ልንገራዎቹና እነሱ ወጥተዋል። ሚልነር ወጥተዋል። ላይክ ሞስት ኦፍ ዘ ኦልድ ጋይስ ወጥተዋል። ዌልቤክ ወጥተዋል እና ላይክ ያንግስተሮች አምጥተዋል። የብራይተን ያንግስተሮችን ደግሞ እናውቃቸዋለን፣ ፐርፎርም ያደርጋሉ። ፕላስ ዩሮፕም በደንብ ዲፕ ለመሄድና ለመብላት ራሱ እንዳሰበ ያስታውቃል። ኦነር እናውቀዋለን። ጋምብል በጣም ጎበዝ ስለሆነ የፈጠነ ነው የሚጠቀሙ። እንደዚህ አይነት እድል ሲያይ ግሎሪ ቱ ዘ ሲግልስ ጂዝ ሊያደርጉ ይችላሉ እነዚህ ሲግልስ። እና ወደ 8ኛ ስንሄድ ኒውካስል አዎ ላይ ካላ ሁሉም ነገር ነው የወጣባቸው እነዚህ ልጆች አላ። ኤዲሃው ወጣ፣ ቶናሊ ወጣ፣ ብሩኖጂ ወጣ። ኤቨሪባዲ ኢዝ ጀስት አላ ጃምፒንግ ሺፕ አት ዲስ ፖይንት። ግን አሰልጣኛቸው ከባድ አሰልጣኝ። ከባድ ስላችሁ ላይ ካላ ይሄ አሰልጣኝ ምናምን ነገር የሚያስብል ብቻ ሳይሆን ጀስት ቤዚክሊ ሰውየው ይችልበታል። ያንግስተሮችን እንዴት ሃንድል ማድረግ እንደሚችል ያውቃል። አሁን ካስታወሳችሁ ለእንትና ማነው ስሙ አርቢ ሳልዝበርግ ነበር የሚሰራው እና አርቢ ሳልዝበርግ ላይክ ዩዥዋሊ ታለንቶችን ዴቨሎፕ በማድረግ በጣም ይታወቃሉ። እና ላይክ ኒውካስልም ሚድፊልደር የተካው ልጅ ባምባ ነው አይ ቲንክ ስሙ፣ እሱን ነው ያስመጡት። እነ ኒክ ቮልተማደም አሉ፣ ባርንስ አለ ሞር ኤክስፒሪየንስድ የሆነ ሊግ ብቻ ኦልድ ሃጎችን እንዳለ አስወጥተው ላይክ አላ አሪፍ ቲም ቢልድ ለማድረግ እየሞከሩ ነው ያሉት። ላይክ ሌላ አይደንቲቲ ማለት ያ ራክ ኤንድ ሮል የሆነ የትግል ኒውካስል አይ ቲንክ ቀርቷል። ይሄ ሞር እንደ ብራይተን አይነት ኒውካስል እንደሆነ ነው የሚታየኝ። እና አይ ቲንክ ላይክ ዋን ጌም ዊክ እየተጫወቱ ፕላስ ላይክ ማምጣታቸው አይቀርም ሌላም ተጫዋቾችን። ኒውካስል ሻውት ላይክ አላ ኮንፈረንስ ሊግ ራሱ ምናምን ሊገቡ የሚችሉበት ቻንስ ያን ያህል ባዶ አይደለም ለኔ እንደኔ። ስለዚህ ቶፕ ሃፍ ጨርሰናል። እዚህ ጋር ወደ ዩሮፕ ስንገባ 7ኛ ላይ አስቶን ቪላ። አዎ ላይክ አስቶን ቪላ ሁሌ ቻምፒየንስ ሊግ ነው ምናምን፣ ነገር ግን ዘንድሮ ቻምፒየንስ ሊግ ነው የገቡት እና ላይክ አይ ኖ ተጫዋቾችን ዴቨሎፕ አድርገዋል። ላይክ ማጃ አለች 17 ዓመት እንትን ላይ ሱፐር ካፕ ላይ ያየ ነው ጥሩ ፐርፎርማንስ። ሄሚንግስ የሚባል ልጅ እያመጡ ነው አሉ ላይክ ኤክስፒሪየንስ የሆኑትም እነ ቡንዲያ እነ ምጊን አሉ። ግን ዋናዎቹ ማን ነበሩ? አምና እውነት ለመናገር ምጊን ምናምን እየተጎዱ ነበረ። ቲልማንስ ነው ኪ የነበረው፣ እሱም ተጎድቶ ነበረ፣ ካማራም ተጎድቶ ነበረ። ግን አይ ቲንክ ቲልማንስ ነበር ቁልፍ ተጫዋቻቸው ከሮጀርስ ጋር። ሶ ላይክ አላ እውነት እነሱ ይተካሉ እነ ሄሚንግስ ፕላስ ቻምፒየንስ ሊግ ፉትቦል እያለ ይከብዳል። ፕላስ ጋርናቾን ማምጣታውን ትንሽ ራሱ ላይክ እንቅልፍ እንደሚያጣ አውቃለሁ። ኡናይ ኤምሪ፣ ታሚ አብርሃም አለ ሌላ አጥቂ ላይ፣ ግን ስቲል አላ ማንዛምቢም አለች አዲስ የመጣች ከፍራይቦርግ፣ ግን ስቲል የሚከብዳቸው ይመስለኛል። ምክንያቱም ፕሪሚየር ሊጉ ላይ ካላ ፐኒሽ ያደርጋል ምንም ቢሆን። ሌላኛው ደግሞ 7ኛ አሁን ይሄ ነው ሰውም ትንሽ እግዚአብሔርን አመጌት ሮስትድ ፎር ዚስ፣ ግን አይ ቲንክ ሲቲ 6ኛ። ሂር ሚ አውት ፕሪሚየር ሊግ ታፍ ነው
ግን ሲቲ ኤው ላይክ የርገን ክሎፕ ሲወጣ ምንድን ነበር ያደረገው? እንዳለ ቡድኖቹ አላ ተጫዋቾቹ ቀርተዋል ለአርኔ ስሎት ላይክ ኤቭሪባዲ ቀርተዋል። ሲቲ እንዳለ ዲስማንትልድ ነው የሆነው ስኳዱ። አልወሻችሁ ኤሌት አንደርሰን ብቻ ነው የመጣው፣ ሌላ ማንንም አልመጣም። ሚድፊልድ ላይ በርናንዶ ሲልቫ እዚህ ጋር ምነግራችሁ ላይክ አላት ኳስ ችሎታቸውን ብቻ ሳይሆን just basically ራሱ ላይክ ሊደርሺፕ ቡድን ውስጥ ራሱ የሚያመጡት ኳሊቲ አለ በጣም ሚስ የሚያደርጉት ሲቲዎች። በርናንዶ ሲልቫ፣ ሮድሪ፣ ኬዲቢ ኦሬዲ ወጥቷል፣ ጆን ስቶንስ ወጥቷል። እንዳለ ኮሩ ነው ዲስማንትልድ የሆነው። ላይክ አምና ያደከመባቸው ዋናው ምክንያት ምንድነው? ኤደርሰን ራሱ መውጣቱ። ዶናሩማ ነው እዛ ቦታ ላይ የሚጫወተው፣ ትራፎርድ አይደለም ለማሬስካ። ከዛ ከሮበርት ሳንቼዝ ጋር እንዴት እንደሆነ አይተናል እኮ እኛ እውነት ለመናገር ሁላችንም አይተናል። አይጣጣምም እንደዚህ አይነት ነገር። አምናት ጆኪን ሚድፊልድ እንዳለ ወጥቷል። ሶ ላይክ ኤሊዮት አንደርሰን፣ ቦዋዲ፣ ኤንዞ ፈርናንዴስ ከመጣ ላይክ ይሄ እውነት ሱት የሚያደርገው ይመስላችኋል? ከምር ሱት የሚያደርገው ይመስላችኋል? ላይክ በጣም ኢንቨርት ማድረግ እንደሚወድ ታዩታላችሁ። ማሬስካ ራሱ ችግር ነው እዚህ ጋር ኮዝ ላይክ ምንም ፋኖቹን ዲስፕሊዝ ነው የሚያደርጋቸው። ዲስፕሊዝ ሮድሪን መተካት ከባድ ነው። ፔፕን መተካት ከባድ ነው በአንድ ሲዝን። በርናንዶ ሲልቫ መተካት ከባድ ነው። ፕላስ ማሬስካ ኢንዲቪጁዋሊቲ አይፈቅድም። ቢያንስ አላ ከሲስተም ወጥተ እንዲያሸንፉ ራሱ ላይ ቃላ ቸርኪን አስገብተ ከአንደርሰን ከሃላንድ ጋር ተጫውቶ ራሱ የሚል አይነት ሰዓት ላይ አይደለም። ጀለስ ግግም ብሎ ማሬስካን ካወቃችሁት እንገራችሁ ሚድፊልድ ራሱ እንደዚህ መውጣቱ ለሱ ብዙም አይታየውም። ጀስት ኢንቨርት አደርጋለሁ ሪኮ ሉዊስ ገብቶ ኢንቨርት ያደርጋል ወይ ጉስቶ ማውን 75 ሚሊዮን ወይ መጥቶ እሱ ኢንቨርት ያደርጋል ብሎ ነው የሚያስበው። ላይክ ዛትስ ማሬስካ እንዴ ምን ያህል ሪጂድ እንደሆነ አስክ ሌስተር ፋንስ፣ አስክ ቼልሲ ፋንስ። በጣም ሪጂድ የሆነ ኮች ነው እና ላይክ ይከብዳል። ዊንግ ፕሌይ አሪፍ እየሆነ መሄድ ይመስላል ግን ዶኩ ተጎዳ። ሳቪዮ ሊወጣ ነው። it's looking bleak bro። ከዛ ፕሪሚየር ሊጉ ይቀር አይልም። ምክንያቱም ላይክ ቼልሲ አምና ካያችሁት እስቲ ኖቬምበር ላይ እኮ ከአርሴናል ጋር ዋንጫ የሚፎካከረው ቡድን ተብሎ 10ኛ ነው የጨረሰው። ሊቨርፑል 5ኛ መጨረሱ ግራ ነው የሚያጋባቸው ለሊቨርፑል ደጋፊዎች ራሱ አልወሻችሁ። እና ሲቲ ማይሆን ላይክ ወደ ኋላ ሄዶ ዩሮፓ ሊግ ቀምሰው አያውቁም። ዩሮፓ ሊግ ሊገቡ ይችላሉ አይ ቲንክ ሲቲ። ፕሬዲክሽን ነው እንግዲህ እንቀርበሉ። ከተሳሳትኩ ኑና ጩሁብኝ እንግዲህ። ግን I don't expect much from ማሬስካ አልወሻችሁ። 5ኛ ስፐርስ። እሺ አሁን እንዴት ነው ስፐርስ ከሲቲ ልታስበልጥ የቻልከው ልትሉ ትችላላችሁ። bro it's Deserbi like Deserbi is actually better than ማሬስካ እውነት ለመናገር like አላ ሞር ገት አለው አንድ ሁለት ደግሞ like እንገራችሁ እንደውም ስለ ሲቲ መመለስ አለብኝ። ማሬስካ ታውቃላችሁ ከቼልሲ ጋር በምን እንደተጣላ በአንድ ሴንተር ባክ አልተገዛልኝም ብሎ ነው የተናደደው። እና ሲቲ ይሄ ሚድፊልድ ሳቲስፋይ የሚያደርገው ይመስላል ምንም ያህል ሲቲ ቢሆን he wouldn't go far like Utuski like I know like people እንትና on paper ሊመስላችሁ ይችላል ግን deep it like it's not a really good squad. It's not like አይጠምም ሚድፊልዱ በጣም ብዙ ሆል አለው አታኩ ሆል አለው ምክንያቱም ዳይሬክት ናቸው ሁለቱ። it's not like አላ የሆነ ማሬስካ ደግሞ እሱን ነው የሚፈልገው። ፉልባኮቹ ኢንቨርት ነው የሚያደርጉ ኦሬዲ ታውቋል ላይክ ምን እንደሚያደርግ የማሬስካ እሱ ነው የሚያስጠላው። ፕላን ቢ ያን ያህል የለውም አላውሻችሁም ወይ ለአንድ ጌም ካልሆነ በስተቀር ፕላን ቢ የለውም። ሎ ብሎክ ብቻ በተለይ ሎ ብሎክ ደግሞ ማን ሲቲ ላይ ማንም ከፍቶ አይጮትም። ሎ ብሎክ ነው የሚያደርጉት መፈተኑ ማይቀር ነው።
በጣም ነው የምሰጋው ለሲቲ። ቶተና ዲፌንሲቭ ኢሹን ሶልቭ አድርገውታል። አይ ቲንክ ላይክ ቫን ሄከ ፕላስ እንትና መምጣቱ ሴኔሲ መምጣቱ በጣም ሶልቭ ያደርገዋል። ለዲዘርብ የሚመቹ አይነት ተጫዋቾች እነ ቶናሊ፣ እሺ ማቲያስ ፈርናንዴዝ ያን ያህል ሬት ባላደርገውም ልጁም 85 ሚሊዮን ከባድ ነው፣ ግን ስቲል አላ የሚጫወቱ ይመስለኛል ቆንጆ ፉትቦል። ዋን ጌም ዊክ ነው የሚጫወቱት በሳምንት አንዴ። ስፐርስ ጋረ ዱ ዌል በትክክል ላይክ ዚስ ኢዝ ክራንች ታይም ደርሰዋል። በትክክል ክራንች ታይም ደርሰዋል። and they're trying to improve። እንደዚህ ስፐርስ ሙቭ ሲያደርግ አይተናናቅም በታሪካችን። ለፖቼቲኖ በል ለሞሪኖ በል ለኮንቴ በል አንድ ኤኒዋን ላይክ ለማንም እንደዚህ ሆነ አያውቁም። ዳንኤል ሊቪ መውጣቱ በጣም ጠቅሞቻል። ምክንያቱም ላይክ ብዙ ተጫዋቾችን ለማምጣት እየሞከሩ ነው። and I think ላይክ አምስተኛ የሚጨርሱ ይመስለኛል። ላይክ ቻምፒየንስ ሊግ መመለስ ከባድ አይደለም። ኒውካስል ሲያደርገው እናየዋለን። ኖ ላይክ አላ ዋን ጌም ዊክ ሲጫወቱ ቲሞች የሌለ ነው ላይክ አድቫንቴጅ እንዳለው። ላይክ ዩናይትድ 3ኛ ሲጨርስ አምና ማን ጠብቆታል? ማንም። ከ15ኛ 3ኛ ከተጨረሰ ቶተናም ከ17 አያቀተውም። ይሄ ሁላ ብር ስፔንድ አድርገው በጣም ብዙ ብር ነው ስፔንድ ያደረጉት። and they might spend more። ሳቪዮ ሊወጣ ነው ከዚህ። እኔ ሳቪዮ ጌም ቼንጀር እያልኩኝ አይደለም፣ ግን ጋይስ ቁዱስ አለ ከጉዳት የሚመጣ ማዲሰን አለ። ላይክ ሳቪዮ ከሲቲ ማን ነው ዊንግ ሊሆንላቸው ሀሳባቸው? ማን ነው ግን? ከምር ማሪስካ ልንገራቸው፣ ዴላፕን ስትራይከር አጫውተዋለሁ፣ ጆዋ ፔድሮ 10 ቁጥር ይጫወት የሚል አሰልጣኝ ነው። ራስ ምታት ነው እሱ ይሄ ከምር አላሻችሁ። አራተኛ ኤው አሁን ስሰራው ይሄንን ቀጥታ የወጣ ዜና አለ። ባሌባ ገብቷል ዩናይትድ። ሶ ሊቨርፑል አራተኛ ሊገባ ነው ለባሌባ። ሶ ሊቨርፑል አራተኛ ለምን ልትሉ ትችላላችሁ? አይ ዶንት ቲንክ የሆነ ቆንጆ አጀማመር ቢኖራቸው አይመስለኝም። ምክንያቱም ላይክ ስኳዱ በጣም ላይክ አምና ካያችሁ ስታቶች ምናምን ቤዚክሊ ማንም እንደነሱ ቅርፍፍ ያለ ስኳድ የላቸውም። በቃ ምንም ይሮጥ ሰው የለም እዛ ስኳድ ውስጥ ከሶቦዝ ላይ ውጪ። ሶቦዝ ላይ ሲሯሯጥ የምታየው በተለይ በጣም ሪሌቲቭ ስለሆነ ነው። ላይክ ስታያቸው ላይክ ሌሎቹ ዝግም እንደ ስኔል ነው የሚሄዱት፣ እሱ ይሮጣል። ሊትራሊ ከብት የሚጠብቅ አይነት ውሻ አድርጋችሁት መቁጠር ትችላላችሁ የሶቦዝ ላይ ሮል። ምክንያቱም ኤቭሪባዲ እንደ በግ ነበር ሲዘግም የነበረው እና ያንን ደግሞ አንቶኒ ራዮላ ግዴታ ሶልቭ ማድረግ አለባቸው። ራን ምናምን መቃላ ተፍ ምናምን ማለት አለበት ግዴታ። እና አይ ቲንክ ላይክ አላ 7-6-5-4 ኦኬ ላቀርባት እቺ ሶሪ። እና አይ ቲንክ እንትን ማድረግ አለባቸው ግዴታ መሮጥ ምናምን አለባቸው። ሶ ለዛ ነው ላይክ ፕሪሲዝን ጌሞችን ካያችሁ ላይክ ፈርስት ሃፍ ፐርፎርም ያደርጋሉ፣ ሰከንድ ሃፍ ግን ቴል ኦፍ አድርገው ይሸነፋሉ። ቤዚክሊ ፈርስት ሃፍ 2-0 እየመሩ 4-2 ይሸነፋሉ ምናምን ካያችሁት ላይክ ፕሪሲዝን ላይክ አላቸው። ደግሞ ሚድፊልድ ግን አይ ቲንክ የሊቨርፑል ደጋፊዎች ራሱ ላይክ ዋጥ ያደረጉት ነው ግራቨንበርግ ዲኤም እንዳልሆነና ላይክ ትንሽ 8 ቁጥር እንደሆነ እያወቁ ነው። እና ያ ሚድፊልድ ኢሹ ከቻምፒየንስ ሊግ ጋር ትንሽ አላ ጠንክረው ፑሽ እንዳያደርጉ ፕላስ መልመድ አለባቸው ይህን ሲስተም። ሶ እሱ ትንሽ የሚያስቸግራቸው ይመስለኛል ለሊቨርፑል። ግን አይ ቲንክ ላይክ አላ አራተኛ ራሱ 3ኛ ቢጨርሱም ሰርፕራይዝ አልሆንም፣ ወይ 2ኛም ቢጨርሱ ከዚህ በኋላ ያለው እውነት ለመናገር ላይክ ያን ያህል ብዙ ቢለዋወጡ ሰርፕራይዝ አያደርገኝም። 3ኛ ለምን 3ኛ ማንቸስተር ዩናይትድ አልክ ልትሉኝ ትችላላችሁ። ኤው ለእንትን አይደለም ላይክ ብዙ የዩናይትድ ደጋፊ ስላለ ዝም ብለህ ልታሽቃብጥ ነው ልትሉ ትችላላችሁ። ግን አይ ከምር አስቡት ላይክ ዩናይትድ በትክክል እያስተካከለ ነው። እኔ ቀዳሚው ሰው ነኝ ላይክ ዩናይትድን ለመውቀስ ማለት ነው። ግን ካሪክ የዩናይትድን ሪቢልድ እያየሁት እንደሆነ ማለት ነው። ላይክ አምና ካስታወሳችሁ ላይክ ከአጥቂ ውጪ ወደ ውጪ የሆነ ትራንስፈር ዊንዶ ነበረ። ሴስኮ፣ ኩኒያ፣ ምቦሞ መጡ። ሶስቱም ሪሌቲቭሊ ምርጥ ፐርፎርማንስ ነበር ያየ ነው። ላይክ
ኩኒያ 7 out of 10 ሰጠዋለሁ። ምቤሞ 8 ሰጠዋለሁ 8 out of 10 ማላ ወደ መጨረሻ እየዘገመ ቢሄድም ምቤሞ ግን ስቲል ፕሌይ አድርጓል። ሴስኮም የሌለ ኢምፕሩቭ አድርጓል። ከተጠበቀው በላይ ነው ፐርፎርም ያደረገው። አይ ቲንክ የሚጠበቅበትን ነገር እያደረገ ነው እና አይ ቲንክ የተሻሻለ መሄድ ይመስለኛል። ቀጣይ ሲዝን ሞር ኮንሲስተንት የሚሆን ይመስለኛል። ላይክ 15 17 ጎል ምናምን ጠብቃለሁ ኢን ኦል ኮምፒቲሽንስ ከሴስኮ አላ ዴብዝ ነው ችግሩ። ከዛ ዘንድሮ ደግሞ ወደ ምን ሄዱ? ከሚድፊልድ ውጪ ወደ ውጪ ባሌባ ዛሬ ሊፈርም ነው ተብሏል። ዳቪድ ኦርንስቲን ብሏል። ሶ ቲለመንስ እና እንትን አሉ ሳንቶስ አለ፣ ከዛም ቤኞ አለ፣ ከዛም ማውንት እንደ ኤክስፔሪመንት አለች ሌላ ኦፕሽን ኡጋርቴ አለ። ከፈለክ ብሩኖንም ወደ ኋላ መልሰ ማጫወት ትችላለህ እና ሚድፊልድ ኢሹአቸውን አይ ቲንክ ሶልቭ አድርጎታል። አይ ኖ ነጭ ተጫዋች የለም እዚህ ውስጥ ሁሉም ኤቭሪባዲስ ብላክ ሶ አላ ሚድፊልድ ትንሽ አንዳንድ ነጣ ቢል አሪፍ ነው ግን ስቲል ላይክ ሶሊድ ላይክ ሁሉም ላይክ ዲስትራክቲቭ ባሌባ ቲለመንስ በጣም ላይክ ፕሌይ ሜኪንግ ሁሉም ቦታ ቨርሳታይል ሆኖ የሚጫወት ሚድፊልድ ነው። ከዛ አንድሬ ሳንቶስ ሌላ ዲስትራክቲቭ መሆን የሚችል ግን ፕላስ ላይክ ቢልድ አፕ ላይ ምናምን በጣም ሊያግዝ የሚችል ሜኑ ዊ ኦል ነው ላይክ አላ ምን ያህል ታለንትድ እንደሆነ ኳሱን ይዞት መሄድ ወይም ዋንቱ እየተጫወተ መሄድ አታኪንግ ዋይዝ ራሱ ላይክ ቡድኑን ብሬክ ላይን እያደረገ ወይም ለ10 ቁጥር ምናምን ቦታ ላይ እንዴት እንደሚያገኛቸው በፓሲንጉ ምናምን እናያለን። ላይክ ሂዝ ሪሊ ዩኒክ ሆነት ለመናገር ሂዝ ላይክ ዘ ኤክስ ፋክተር ሆነት ለመናገር እዛ ሚድፊልድ ላይ እና ኢትስ ሪሊ ሶሊድ ሆነት ለመናገር ሚድፊልዱ አታኩም ለክፉ አይሰጥም። ማርኮስ ራሽፎርድ በተለይ ማይክል ካሪክ ስር ሆኖ ይናላ ከማይክል ካሪክ ጋር አብሮ ተጫውቶ ያደገው ሶ ላይክ አላ መተማመን ነገር ሊኖረው ይችላል እና ለካሪክ ከተጫወተለት በተለይ አታኩ ከአማድ ዲያሎ ዘርክዚ ራሱ ፕሪሲዝን ምንም አትልም ካልወጣ እና ኢትስ ሪሊ ጉድ። ችግሬ ምንድነው? ተከላካይ ሄቨን ነው አሁን እየታመነች ያለችው አይደን ሄቨን መተማመን ትችላለ። ፕላስ ሁለቱ ዋናዎቹ ማስገባት የሚፈልጉት ማንቸስተር ዩናይትድ ደጋፊዎች ሊዛንድሮ ማርቲኔዝ እና እንትና ናቸው ዲሊክት ናቸው። ሁለቱም ከረጅም ጉዳት እየተመለሱ ነው ማለት ሊዛንድሮ ተመልሳ ከዛ ድጋሚ ቻምፒየንስ ወርልድ ካፕ ፋይናል ላይ ነው የተጎዳው። ግን አይ ቲንክ ስቲል ሶሊድ የሚሆን ይመስለኛል ካልተጎዱ ድጋሚ እስኪመለሱ ትንሽ ችግር ቢሆንም እስቲ ማጓየር የመጀመሪያዎቹ ጨዋታዎች ከሄል ሲቲ ከኮቨንትሪ ምናምን ስለሆነ አይ ቲንክ ኮቨንትሪውን እንጃ ብቻ ቀላል ጨዋታ ነው ያላቸው። አይ ቲንክ የመጀመሪያ 5 ጨዋታ ምናምን ያን ያለ ክፉ የሚሰጠኝ ጨዋታ ያላቸው አይመስለኝም። እስከዛ ድረስ ላይክ እነ ዲሊክት እነ ሊዛንድሮ በጣም ማች ፊት ሆኖ የሚመጡላቸው ከሆነ አይ ቲንክ ፖይንቶቹን ይዘው እንደምንም ብሎ ቶፕ 3 መጨረስ የሚችሉ ይመስለኛል። ኮዝ ሊቨርፑል አይ ዶንት ቲንክ ላይክ አላ ዴብዝ ያላቸው አይመስለኝም እንደ ዩናይትድ አንጻር ይገርማል እንደዚህ ማለታችን፣ ግን እንደ ዩናይትድ ዴብዝ ያላቸው አይመስለኝም። ምክንያቱም ላይክ ከሚድፊልዱ ራሱ ኋላ ይከብዳል። ሁለተኛ ቼልሲ እና ዩናይትድ ሶስተኛ ብለናል። ሁለተኛ ቼልሲ። ለምን ቼልሲ? አንድ አምና ላይክ በማነጻጸር ካያችሁት ማንቸስተር ዩናይትድ 1 ጌም ዊክ እየተጫወተ ሶስተኛ ጨርሷል with a weaker side than ያሁኑ ቼልሲ ሳይድ። ያሁኑ ቼልሲ ሳይድ ብዙ ተጫዋቾች ራሳቸውን ማሳየት የሚፈልጉ ተጫዋቾች አሉ። ምክንያቱም ከፎርም ወድቋል ተብሎ የሚታሰቡት እነ ኮል ፓልመር አንድ፣ ከዛ ደግሞ አዲስ ክለብ ትልቅ ክለብ ያልተሳካለት ሲቲ ያለ፣ አሁን ደግሞ ራሱ ማሳየት የሚፈልግ አለ ሜንታሊ ትንሽ ጠንካራ የሆነ ሞርጋን ሮጀርስ እንደ ትዊንቴንስ ነው የሚጫወቱት። ከዛ ጆዋ ፔድሮ ብራዚል ከስኳድ እንዴት አወጣችኝ ብሎ የሚያብድበት ሲዝን ይመስለኛል። ምክንያቱም እዚህ 8 ጎል 9 ጎል ነው ያስቆጠረው ፕሪሲዝን ላይ ብቻ። ሰው ዛት ሶሊድ በጣም ሚድፊልድ ላይ ኤንዞ ከቀረ ከካይሴዶ ጋር ፕላስ ሌላ ታለንትድ የሆኑ ፓሌስትራ አዲስ የመጣችው ልጅ በጣም ታለንትድ ናት።
ሌፍት ፉት ራይት ፉት ሌቪቴቲንግ ዘ ኪፐር ኤቭሪ ጌም ማን እንላለና ግን ጀስት ጄኑዊንሊ በግራም በቀኝም መጫወት የሚችል ተጫዋች ነው። ሶ ላይክ አላ ስሪ አት ዘ ባክ ከተጫወትክ በተለይ ፕሪሚየር ሊግ ምን ያህል ጠንካራ እንደምትሆን አይተናል በነ ፓላስ ምናምን። ሶ ዣቢ አሎንሶ አይ ቲንክ ትክክለኛ ስኳዱ የመጣለት ይመስለኛል። ቪዥን ሪስ ጄምስ አለ ራይት ሴንተር ባክ መጫወት የሚችል ምክንያቱም ሴንተር ባኮቹ ትንሽ ጥያቄ ያስነሱ ነበር አምና፣ ግን አሁን የሚገቡት ኮልዊል ይመለሳል which is really top ምክንያቱም ኮልዊል ያለ ቼልሲ ሃድ ላይክ አላ ዘ ቤስት one of the best defense in the league ካቻ ምናምን አሁን እንትናም ቶሲን እንደሚወጣ ተረጋግጧል። እነ ቫለንቲን ባርኮ አሉ ኦፕሽን ሚድፊልድ ላይ which በጣም አዲስ የሆነ ፔፕ ቼቬሪያም አለ ሌፍት ዊንግ ባክ መጫወት የሚችል ኩዌንዳ ሪሊ ታለንትድ ጋይ። ኤስቴቫው ራሷን ማሳየት አለባት 19 ዓመቱ ነው ግን ትልቅ ሲዝን ነው ለሱ ነው ለመናገር if he is really at like አላ ላሚን ያማል ምናምን ሌቭል ላይ ከሆነ እሱ ማሳየት አለበት እዛ ላይ። ከዛ ደግሞ ራይት ዊንግ ባክ ላይ ጉስቶ I don't think ጉስቶ የሚቀጥል ግን ፓሊስትራም ትኖራለች። I think like ጊትንስ ራሱ like ፕሪሲዝን አሪፍ ነበረ። ሚድፊልድ ላይ እነ ዳሪዮ ኡሱጎ አለች። እውነት ለመናገር ሚድፊልድ ነው ትንሽ ጥያቄ ያለበት ቦታ ግን እሱንም ያስፈሩ ይመስለኛል። በተለይ ኤንዞ ከወጣ ሁለት ተጫዋች ወይ አንድ ተጫዋች መምጣቱ አይቀርም። ዛት ቢ ላይክ አላ ዋርተም ምናምን እና ስሪ አት ዘ ባክ የምትጫወት ከሆነ ከልክሮ ኮልዊል እና ወይ ፎፋና ወይ ሪስ ጄምስ ሚድፊልድ ላይ መጫወት ይችላል። ሶ I think that's a solid squad one game a week ለመጫወት አይመስላችሁ? like more solid than አላ የአምናው የዩናይትድ ሳይድ ይሄኛው የቼልሲ ሳይድ የሚሻል ይመስለኛል። ለዛ ነው ወደ ሁለተኛና like አንደኛ ላይ ማስቀምጡን ቻሌንጅ ሆነት ያደርጋል ብዬ ማስበው ለዛ ነው። ስለዚህ አንደኛ ላይ ማን እንደሆነ መቼም I think it's obvious በተለይ እንትኑን ካየን በኋላ ትንሽ እኔ እንጃ like እኔ አርሴናልን እስቲ እናየዋለን ፕሪሚየር ሊግ ላይ ካላል እንዴት እንደሆነ ግን አሪፍ ሳይኒንግ ነው። like ዝም ብሎ ስፓም እያደረጉ አይደለም like ታክቲካል ሳይኒንግ ነው የሚያደርጉት። nobody really expected like Solis to be the left winger ግን ከባድ acquisition ነው በዚህ ማርኬት በተለይ like እንደ ማካሊስተር ሳይኒንግ ነው ማስታው የሚመሳሰልብኝ ምክንያቱም ማካሊስተር ሊቨርፑል ሲመጣ ካስታውሳችሁ እነ ሞይሴስ ካይሴዶ 100 ምናምን ሚሊዮን ዩሮ እንትናም እንደዛው ዴክላን ራይስም እንደዛው 100 ምናምን እየፈጀ ነበረ እና ያኔ ቀለል አድርጎ 35 ሚሊዮን ማካሊስተር ሊቨርፑል አመጣ ፕሪሚየር ሊግ አስበላቸው። አርሴናልም ሶሊስ እንደዛ የሚሆንላቸው ይመስለኛል። ማን ቁጥሮቹ ሌላ ሌቭል ናቸው 53 ጎልስ ኦር አሲስትስ በ53 ጌም አይ ቲንክ እና that's just insane እውነት ለመናገር እና እያየነው ነው ሁለት አሲስት ሲቲ ላይ ሲያደርግ አሲስቱ ብቻ ሳይሆን like እንዴት ኳሱን እንደሰጠው ያቺ ላይን ብሬኳ ለኦዲጋርድ አሲስት በጣም ያበደች ፓስ ናት እና like ያ ጌም አይኪው እንደሆነ ትረዳለህ which is really good which makes him a really good option እውነት ለመናገር ሌፍቲንግ ሌላ ያስፈልጋቸዋል I don't think so እውነት ለመናገር ያን ያህል የሚገደዱ አይመስለኝም ምክንያቱም ካሰባችሁት like ማርቲኔሊ ቻምፒየንስ ሊግ እንዴት እንደሚመቸው እናውቃለን ከቆየም ያን ያለ ክፉ አይሰጥም ፕላስ ሚድፊልዱን ነበረ በደንብ ማጠናከር የነበረባቸው ሚድፊልዱ ደግሞ ብሩኖ ጂ ነው የገባባት and that solid itself ያ በጣም ከባድ ሶሊዲቲ ይሰጣቸዋል ሌላ ኦፕሽን ይሰጣቸዋል ሌላ ዳይሜንሽን ኳስን የሚጫወቱበት cause now like ኦፌንሲቭ መሆን ሲፈልጉ ኦዴጋርድ ራሷን ወጣ እንድታሳይ የሚያደርግ ብሩኖ ጂ ይኖራል ከፈለጉ ዲፌንሲቭ መሆንም ዴክላን ራይስ ሉዊስ ስኬሊ ማለች ሚድፊልድ ላይ ራሱን በደንብ ያለ ተጫዋች ዙቢሜንዲ ማለች like አላ አይ ኖ like መጨረሻው ሲዝኑን የወረደ የነበረ ተጫዋች ነው ግን ስቲል አሪፍ ነው የተጫወተው መጀመሪያ አካባቢ ያለው ከመጣ በጣም ቶፕ ነው የሚሆነው ዴክላን ራይስ አለ አዎ ጉዳት ትንሽ መጀመሪያ ላይ ያስቸግራቸዋል ግን ራይስ ገብቶ ያን ያህል የተጎዳም አይመስልም ባለፈው ሳካም
ወደ ራሱ ከተመለሰ እናየዋለን። እሱ ሌላ ነገር ነው። ማዱዊኬ ይተላል እንደደና ነገር ግን አይ ቲንክ ላይክ ሶሊድ ስኳድ ነው ያላቸው። ምንም ማለት አይጠበቅብንም። አርቴታ ነው ላይክ ዘ ሎንገስት ሰርቪንግ ማናጀር ሊጉ ላይ ሶ ዛትስ ሪሊ ዋን ሌላ ፕላስ መሆን ያለበት ነገር and I think they're looking for Champions League but ያን ያህል ቻምፒየንስ ሊጉ ሲመጣ ይመጣል ብለው አይ ቲንክ አርሴናል ሊጉን ዶሚኔት የማድረግ ሀሳብ ነው ያላቸው እና ይሄ ነው የሚመስለኝ ፕሪሚየር ሊግ ፕሪዲክሽኔ። እና ምን ትላላችሁ እናንተ? ላይ ሀሳባችሁን እስቲ ደቅ አድርጉ። if I am wrong እውነት ለመናገር because I be wrong many times ሀሳባችሁ ምናምን ደቅ አድርጉልኝ እና ይሄ ነው እንግዲህ ምን ይመስላችኋል? ኤቨሪባዲ ስክሪንሾት አድርጓት ምናምን ቀጣይ ላይ ወይ ኤዲት ስሩብኝ anytime you want but this might be it ከምር እና ይሄ ነው እንትን ሰብስክራይብ ማድረግ አትርሱ። ፕሪዲክሽኔ ኢፕስዊች ሚተርፍ ይመስለኛል። ላይክ በደንብ የምተማመንበት ነገራችሁ ኢፕስዊች ሲቲ ተማመናለሁ ከምር አልዋሻችሁም። ላይክ እንደዚህ ነበርኩኝ ለአስቶን ቪላም ግን አስቶን ቪላ ስቲል አላስቶን ቪላን 10ኛ ምናምን ብዬ ከዛ ሌላ ቪዲዮ ሰርቼ ሬሌጌትድ እንዳይሆኑ እያልኩኝ ነበር። 6 ጨዋታ ምናምን እንደተጫወቱ ግን አለፉ እነሱ ጭራሽ ቻምፒየንስ ሊግ ምናምን። ግን እስቲ ምትሉትን ሐሳባችሁን አስቀምጡልኝ። ቻው በል